ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን ቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ አብይ አህመድና ብርሃኑ ጁላ በብሪትና በትዕቢት የሚያሰማሩት የመከላከያ ዩኒፎርም የለበሰ ጦር ሰራዊታቸው ዛሬም የአማራ ፋኖችን ለመደምሰስ በተለይ አመራሮችን ታርጌት ያደረገ እንቅስቃሴውን አጠናክሮ እንደቀጠለ ይፋ ተደርጓል። ይህ በእንዲህ እንዳለ ዛሬ የካቲት 28 ቀን 2017 ዓ.ም በጎጃም አካባቢ የተሰማራው የአብይ አህመድ በርካታ ወታደር በቀጠናው ከሚንቀሳቀሰው የአማራ ፋኖ በጎጃም ጋር ጠንካራ ውጊያ እንዳደረገ ይፋ ተደርጓል። ይሄንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ ወደ ሸዋ የተንቀሳቀሰው የአብይ አህመድ በርካታ ወታደር በሸዋ አካባቢ ከሚንቀሳቀሱ የአማራ ፋኖች ጋር ጠንካራ ትንቅንቅ እንዳደረገ ከሸዋ አካባቢ የደረሰን መረጃ ይፋ አድርጓል። በዚህ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ዛሬ ባደረገው ጠንካራ ውጊያ ድል ማስመዝገቡንም አረጋግጧል። ይሄንን በተመለከተም የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በጎጃም አካባቢ የተንቀሳቀሰው አብይ አህመድ ያሰማራው በርካታ የመከላከያ ዩኒፎርም የለበሰ ወታደር ዛሬ በጎጃም የአማራ ፋኖ ጠንካራ እርምጃ እንደተወሰደበትና በአምስት ግንባሮች ላይ ጠንካራ ትንቅንቅ እንዳደረገ በጎጃም የሚንቀሳቀሰው የአማራ ፋኖ ዛሬ ባወጣው መግለጫ ይፋ አድርጓል። ዛሬ የካቲት 28 ቀን 2017 ዓ.ም አማራ ፋኖ በጎጃም በአምስት ያውደ ውጊያ ቦታዎች ላይ በወሰደው ጠንካራ የማጥቃት እርምጃ በጠላት ላይ ሰባዊና ቁሳዊ ኪሳራ እንዳደረሰ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በሰጠው መግለጫ አረጋግጧል። በዛሬው ጠንካራ ነው በተባለው በዚህ አውደ ውጊያ የሚሊሻና የወራሪው መከላከያ አባላት በብዛት የተደመሰሱ ሲሆን አይሰበሩም የተባሉ የመከላከያ ካምፖችም በአማራ ፋኖ በጎጃም እንደወደሙ ከእዙ ከፍተኛ አመራር ተረጋግጧል። ከጎጃም አማራ ፋኖ በተሰጠው መግለጫ መሰረትም በዛሬው ዕለት በጠላት ላይ መብረቃዊ ጥቃት የፈጸሙት አንደኛ ክፍለ ጦር፣ ሁለተኛ ተፈራ ዳምጤ ክፍለ ጦር፣ 9ኛ ሳሙኤል አወቀ ክፍለ ጦርና 5ኛ ክፍለ ጦር እንደሆኑ ከእዙ የወጣው መግለጫ አረጋግጧል። ፍኖተ ሰላም አካባቢ በተደረገው በዚህ ጠንካራ ውጊያ አረንዛው ዳሞትና ገረመው ወንዳወክ ብርጌድ በጋራ በመሆን በቁጥር በርከት ያለ የመከላከያ ሰራዊት ሲደመስሱ 2 ብሬን 22 ክላሽና በርካታ ተተኳሽ እንደተማረከ የእዙ አመራር ይፋ አድርጓል። በተመሳሳይ ሞጣ ከተማ ውስጥ በተደረገው የማጥቃት እርምጃ መብረቆ ብርጌድ በጠዋቱ ባደረገው እንቅስቃሴ ከካምፑ ወጥቶ የነበረን የመከላከያ ሰራዊት ሙሉ ለሙሉ ደምስሻለሁ ሲል ይፋ አድርጓል። በዚህ ሞጣ ከተማ በተደረገው ጠንካራ እንቅስቃሴ ከካምፑ የወጣው የመከላከያ ሰራዊትም አንድም ወደ ካምፑ እንዳልተመለሰ የእዙ ከፍተኛ አመራር ይፋ አድርጓል። በሌላ በኩል ደግሞ ብራቃት አካባቢ በተደረገው ጠንካራ ውጊያ ታደሰ ሙሉነ ብርጌድ ባደረገው የማጥቃት እርምጃ 6 ሚሊሻ እንደተማረከ በርካታ እንደተደመሰሰም አረጋግጠዋል። በተመሳሳይ በዚህ አካባቢ በተደረገው ጠንካራ ውጊያ 3 የመከላከያ ደህንነቶች እንደተደመሰሱ የዙ ከፍተኛ አመራር አረጋግጧል።
በተጨማሪም በዚሁ ብራቃት አካባቢ በተደረገው ጠንካራ እንቅስቃሴ በአካባቢው የሚንቀሳቀሰው የአማራ ፋኖ በጎጃም በወሰደው መብረቃዊ ጥቃትም የመከላከያ ካምፕ በአማራ ሙጬ ሻለቃ ሙሉ ለሙሉ እንደተቃጠለ አረጋግጧል። በተጨማሪም በዚሁ በጎጃም አካባቢ ገረገራ ከተማ ጠንካራ ውጊያ እንደተደረገ የአማራ ፋኖ በጎጃም አረጋግጧል። ገረገራ ከተማ ዮሐንስ አለማየሁ ብርጌድ ከጎንጅ ከተማ ወጥቶ ለመንቀሳቀስ በሞከረው የመከላከያ ኃይል ላይ ባደረጉት ጥንቃቄ የተሞላው የማጥቃት እርምጃ አንድ ሻምበል ጦር እንደተደመሰሰ፣ በርካታ የቡድን መሳሪያዎች እንደተማረኩ፣ በተለይ ደግሞ በርካታ ተተኳሽ የአማራ ፋኖ በጎጃም እንደማረከም ይፋ አድርገዋል። በዚህ ጠንካራ እርምጃ በአካባቢው የተንቀሳቀሰው የጠላት ወታደር ውጊያውን መቋቋም ሲያቅተው አስከሬን ሳይነሳ ጎንጅ ከተማ ወደሚገኘው ምሽጉ የተረፈው የአብይ አህመድ ወታደር በሩጫ ገብቷል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በተመሳሳይ በዚሁ በጎጃም አካባቢ ዛሬ የካቲት 28 ቀን 2017 ዓ.ም ጠንካራ ውጊያ ከተደረገባቸው አካባቢዎች መካከል ደና ማርያም እንደሆነም ይፋ አድርገዋል። ደና ማርያም በተባለ ቦታ ባህር ዳር ብርጌድና የጣናው መብረቅ ብርጌድ በጋራ ባደረጉት የማጥቃት እርምጃ ከባህር ዳር በላይ ዘለቀ አውሮፕላን ማረፊያ ተነስቶ ወደ ጭንባ ለመጓዝ ሲሞክር የነበረ በርካታ ወታደር በቁጥር በርከት ያለ የመከላከያ ኃይል በተወሰደባቸው ጠንካራ የሽምቅና የጋራ እርምጃ እንደተደመሰሰ አረጋግጠዋል። ደና ማርያም በተባለው አካባቢ በተደረገው ጠንካራ የሽምቅና የደፈጣ እርምጃ የተሳካ ኃይል ሲል የአማራ ፋኖ በጎጃም አረጋግጧል። በመጨረሻም የአማራ ፋኖ በጎጃም ሰዴ ከተማ ላይ በመሸገው የመከላከያ ወታደሮች ላይ መዝገቡ ጮቄ ብርጌድ ባደረገው የማጥቃት እርምጃ መቶ አለቃ ማዕረግ ያለው አዋጊን ጨምሮ በርካታ የመከላከያ ሰራዊት ተደምስሷል ሲል የአማራ ፋኖ በጎጃም የካቲት 28 ቀን 2017 ዓ.ም በሰጠው መግለጫ ይፋ አድርጓል። በአጠቃላይ ዛሬ በጎጃም በተደረገው ጠንካራ ውጊያ በተለይ በአምስቱ ግንባሮች ላይ አብይ አህመድ ያሰማራው የመከላከያ ወታደር በተጨማሪም ባንዳ የሚሊሻ ታጣቂ ብሎም ባንዳ አድማ ብተና በርካታ የሰው ኃይልና ቁሳዊ ኪሳራ አስተናግደዋል ሲል የጎጃም አማራ ፋኖ ስኬታማ ብሎታል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የካቲት 28 ቀን 2017 ዓ.ም አምስቱ ግንባሮችን በተመለከተ የተሰጠ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ በሸዋ ዛሬም ጠንካራ እንቅስቃሴ እያደረገ እንደሚገኝና አብይ አህመድ በሚያሰማራው በርካታ ወታደሮች ላይ ብሎም ሽመልስ አብዲሳ በሚያንቀሳቅሰው የኦሮሚያ ልዩ ኃይል ላይ ጠንካራ እርምጃ እንደወሰደ ይፋ አድርጓል። በሸዋ ምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌን ለኦሮሚያ ክልል አሳልፎ ለመስጠት ሲንቀሳቀስ በነበረ የኦሮሚያ ክልል ልዩ ኃይል ላይ በተወሰደው ጠንካራ እርምጃ በርካታ ሙትና ቁስለኛ መደረጉን ብሎም የተረፈው የጠላት ኃይል ወደ መጣበት መሸኘቱ ተገልጿል። የፍጥነት መንገድ እንሰራለን በሚል የብልጽግና የተቀነባበረ ሴራ አውራ ጎዳና ቀበሌ የሚኖሩ አማራዎችን በማፈናቀል የተጠመደው የኦሮሚያ ፖሊስና ልዩ ኃይል የካቲት 27 ቀን 2017 ዓ.ም ከጧቱ 12 ሰዓት ገደማ ጋሜና ጉቢሳ አካባቢዎች ላይ የለመደውን ስርቆትና ዘርፊያ ለመፈጸም ሲጣጣርና ሲንቀሳቀስ ካይበገሬው የነበልባል ብርጌድና የፋኖ አባላት በተሰነዘረበት መብረቃዊ ጥቃትም በርካታ ሙትና ቁስለኛ ተሸክሞ የተረፈው የሽመልስ ልዩ ኃይል
ኃይል ወደ መጣበት ከመመለሱም በላይ ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያና ተተኳሽ በፋኖ እጅ እንደገባ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ዛሬ በሰጠው መግለጫ ይፋ አድርጓል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አውራ ጎዳና ሻለቃ በተስፋፊው ወራሪ ኃይል ላይ በከፈተው የተጠና የማጥቃት ኦፕሬሽን በርካታ የኦሮሚያ ልዩ ኃይልና የሽመልስ የፖሊስ አባላት እስከ ወዲያኛው የተሸኙ ሲሆን የአህያ ባል ከጅብ አያስጥልም እንዲሉ ከቀኑ 6 ሰዓት ጀምሮ ተጨማሪ ኃይል ለመሆን ከምንጃር ሸንኮራ መዲና አረርቲ ከተማ በመነሳት ወደ መልካ ጆሎ አካባቢ እንዲሁም ከሞጆ ከተማ በመነሳት ወደ አውራ ጎዳና በመጓዝ ታንክን ጨምሮ አሉ በተባሉ ከባድ መሳሪያዎች ፋኖን ለመክበብ የተደረገው ቀቢሰ ተስፋ ሙከራም በነበልባሉ ብርጌድ የአማራ ፋኖ በሸዋ አይበገሬነት አማራዊ ስነልቦና ከፍተኛ ቁጥር ያለው የአገዛዙ ታጣቂ ቡድን እስከ ወዲያኛው ተሸኝቷል ሲል የተረፈው የብርሃኑ ጁላ ወታደር ብሎም የሽመልስ አብዲሳ ቅጥረኛ ወታደር የካቲት 27 ቀን 2017 ዓ.ም ከምሽቱ 1 ሰዓት ላይ የተረፈው ወደ መጣበት ተመልሶ አካባቢው በፋኖ በቁጥጥር ስር ገብቷል ሲል የአማራ ፋኖ በሸዋ ይፋ አድርጓል። ድል ለአማራ ፋኖ፣ ክብር ለተሰዉ የአማራ ፋኖ በሸዋ ከሰም ክፍለ ጦር ህዝብ ግንኙነት ክፍል ወቅታዊ ጉዳይን በተመለከተ የተሰጠ መግለጫ። የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።